ሰላም ተማሪዎች ቀጥታ ወደ ትምህርታችን ከመግባታችን በፊት ስለጠፋውኝ ትልቅ ይቅርታ እምጠይቅ ይሆናል። ባለፈው ትዝ የሚላችሁ ከሆነ ፕሬዘንት ኮንቲኒዩስ ቴንስን ተምረን ነበር። በመሆኑም ዛሬ ይሄንን ቴንስ በደንብ መረዳት እንድንችል ጥያቄዎችን አብረን እንሰራለን። ፕሬዘንት ኮንቲኒዩስ ቴንስ ማስታወስ ስላለብን ጥቅሙ ምንድነው? እንደምታዩት ፕሬዘንት የሚል ስም አለው፣ ስለ አሁን ያወራል። ቀጥሎ ደግሞ ኮንቲኒዩስ ሂደትን ያሳያል። አሁንና ሂደትን አንድ ላይ ያጣመረ ቴንስ ነው። ቴንሶች በሙሉ የሚያወሩት ስለምንድን ነው? ስለ አክሽን ነው አይደለ? አን አክሽን። ግን ይሄ ድርጊት ይሄ አክሽን መቼ እየተካሄደ ነው የሚለውን ነው የሚነግረን። አን አክሽን that is happening እየተከናወነ ያለ አለን። እየተከናወነ ስንል that means continuous that is happening right now በዚህ ቅጽበት። ስለዚህ ቴንስ በጣም ፓወርፉል ነው። እንግሊዘኛ ቋንቋ ላይ ቴንስን ማወቅ ለእንግሊዘኛ ትምህርታችሁ ትልቅ እገዛ ነው የሚያደርግላችሁ። ስለዚህ አንድ ይቺን ቴንስ እንግሊዘኛ ላይ በርካታ ቴንሶች አሉ። አንድ ይቺን ፕሬዘንት ኮንቲኒዩስ ቴንስ የምትባል ቴንስ ስታውቁ የዚህ አይነት ድርጊቶችን ኤኒ ታይም ማውራት ትችላላችሁ። ምን አይነት ድርጊቶችን? an action that is happening right now በዚህ ቅጽበት። እኔ በዚህ ሰዓት ምን እያደረኩኝ ነው? ለእናንተ ትምህርት እየሰራሁኝ ነው አይደለ? እያስተማርኳችሁ ነው። ይሄንን በእንግሊዘኛ የምናገረው ፕሬዘንት ኮንቲኒዩስ ቴንስን ሳውቅ ነው። ስለዚህ እንዴት ነው የምናገረው ከተባለ I need a subject። ጀማሪ የሆናችሁ ተማሪዎች subject፣ verb፣ object የሚባሉ ነገሮችን ቀድማችሁ አውቃችሁ መገኘት ይጠበቅባችኋል። subject ያስፈልገኛል። ከሳብጀክት በማስከተል ለምሳሌ እኔ በዚህ ሰዓት ያደረኩት ነገር ለመናገር ብፈልግ ከሳብጀክት ቀጥሎ ምንድነው ማመጣው? am ወይም ደግሞ is ወይም ደግሞ are። ሶስት ናቸው ትመርጣላችሁ። ሳብጀክታችሁን ታዩና ወይ አምን ወይ isን ወይ areን ትወስዳላችሁ። እዚህ ጋር ማውራው ስለኔ ነው። ለምሳሌ ደግሞ he ስለሚባል እዛ ጋር ስላለ ልጅ ደግሞ ላማውራ ብፈልግ ስለዚህ I ካልኩኝ ከሶስቱ አምን ወስዳለሁ። he ካልኩኝ ከሶስቱ isን ወስዳለሁ። they ከሆነ areን ወስዳለሁ። እንደዚህ ያደረጋችሁ ከሶስት አንዱ ትመርጣላችሁ ማለት ነው። ግዴታ ነው። ድርጊቱ አሁን እየተካሄደ ከሆነ ከሳብጀክት ቀጥሎ am is are ከሶስት አንዱ መውሰድ ግዴታ ነው። ቀጥሎ ዋነኛውን ድርጊት ታመጡታላችሁ። መብላት ከሆነ ማስተማር ከሆነ ምንድነው የምናደርገው? teach ብቻ ብትሉ ስህተት ነው። ing መውሰድ አለባችሁ። he is read ብቻ አትሉም። እያነበበ ከሆነ ing ይጨምራል። ስለዚህ እዚህ ጋር የምታመጡት ድርጊት ምን አይነት ነው? verb ሆኖ ing ያለበት ነው። ስለዚህ እንግሊዘኛ ቋንቋ በጣም ቀላል ነው የሚባለው ይቺን ብቻ መከተል ነው ከናንተ የሚጠበቀው ማለት ነው። ይቺን ያላክበባት። የዛሬው ትምህርታችን ጥያቄዎች በሙሉ ትኩረት የሚያደርጉት እዚህች ላይ ይሆናል። ስለዚህ በዚህ ቅጽበት እየተካሄደ ያለ ድርጊትን ለመናገር ከፈለጋችሁ subject am is are verb ing። ስለዚህ ይሄን እየተጠቀማችሁ መናገር ትችላላችሁ። እኔ እየነዳሁኝ ነው ካልኩኝ I am driving። እኔ እያነበብኩኝ ነው I am reading። እሱ እያጨሰ ነው ብትሉስ he is smoking። ስለዚህ ይቺን መከተል አይከብደንም ማለት ነው። የዛሬዎቹ ጥያቄዎቻችን በሙሉ እዚህ ላይ ትኩረት ያደርጋሉ ማለት ነው። ቀለል ካሉ ጥያቄዎች ነው የምንጀምረው። እዚህ ጋር 5 ጥያቄዎች አሉን። እነዚህን መጀመሪያ እንደማማማቂያ እንጠቀምባቸውና እነዚህ እንደጨረስን የአማርኛ አረፍተ ነገሮችን እየሰጣችሁ ከዛ አንድ ላይ ወደ እንግሊዘኛ በተማር ነው በፕሬዘንት ኮንቲኒዩስ ቴንስ እየተጠቀምን እንቀይር ይሆናል። assume እዚህ ጋር የተቀመጡት ሁሉም ድርጊቶች አሁን እየተካሄዱ ነው። that means መጠቀም ያለብን present continuous tense ነው ማለት ነው። ስለዚህ present continuous tense ደግሞ ምን ብሎ ነው የሚያዘን? ከሳብጀክት በማስከተል am ወይም is ወይም are ከሶስት አንዱ መምጣት አለበት እያለ ነው አይደለ? ከዛ ማስከተልስ verb ing። ይሄንን መርሳት የለብንም። ይሄን ካልተጠቀማችሁ እንግሊዘኛችሁ ስህተት ይሆናል ማለት ነው። ስለዚህ ሳብጀክት የሚባለው ማን ነው? she they I the baby the son እነዚህ ሳብጀክት ናቸው። እዚች ቦታ ላይ የምትከቱት am is are መርጣችሁ verb ing ማድረግ። she dash talk on the phone እሷ ስልክ እያወራች ነው መቼ? አሁን። ስለዚህ she ካልን ከሶስቱ is ነው መወስዱ አይደለ? she is ከዛስ is ካላችሁ በኋላ verb ing talk ማውራት
ቶክ የሚለውን ራሱን አምጣታችሁ ቶክ አይንጂ መጨመር ይከብዳል። እንግሊዘኛ በጣም ቀላል ነው፣ ኮምፕሊኬትድ አናደርገው። እንግሊዘኛ ደግሞ ይሄንን ማወቅ ነው የሚፈልገው፣ የተለየ ነገር የለውም። she is talking on the phone አሁን ስልክ እያወራች ነው። ስልክ ማታ ማታ ታወራለች ቢሆን ይሄ ትምህርት አይመለከተውም። ሲምፕል ፕሬዘንት ቴንስ እያለ ወደ ሌሎች ትምህርቶች ይሄዳል። አሁን የምናወራው ግን በዚህ ሰዓት እየተካሄደ ያለ ድርጊት ነው። they dash play football in the park that means they የተባሉት ልጆች አሁን ፓርክ ውስጥ ኳስ እየተጫወቱ ነው። they ካልን am is are የትኛውን እንውሰድ? they are playing they are playing football in the park አምን ከማጋ ነው የምወስደው ኢዝን ለማን ነው የምሰጠው የሚለው ነገር ኮንፊውዝ የሚያደርጋችሁ ከሆነ እዚህ ጋር ልሰጣችሁ ይችላል። ኢትስ ኦኬ ምንም ችግር የለውም። ያሉንና ማን ናቸው? እነ አይ what else እነ we ሌላስ you they እያለ ይቀጥላል አይደለ? አይ ካላችሁ ማን ነው የሚመጣው? we you they are የተቀሩትስ እነ he እነ she እነ it እነዚህ ከመጡባችሁ ምንድን ታደርጋላችሁ? ኢዝን that is so simple ያንን ካስቀመጥኩላችሁ ልትሳሳቱ አይገባም። I dash watch movie at the moment አሁን በዚህ ቅጽበት ፊልም እየተመለከትኩኝ ነው። ስለዚህ I am I ብለን አምን ነው የምንወስደው። watching ing መርሳት የሌለብኝ ing መጠቀም ግዴታዬ ነው። the baby ልጁ is the baby means he or she ወንድ ከሆነው he ሴት ከሆነች she the baby is crying cry የነበረው ing crying እያለቀሰ ነው is crying እያለቀሰ ነው that means right now the sun ፀሐይዋ ምን እያደረገች ነው? rise ማለት ከፍ ማለት መውጣት፣ ፀሐይዋ እየወጣች ነው ካለችበት the sun is rising አይደለ? rising you can say like this። ስለዚህ እነዚህ ቅድም ብያችኋለሁ ማሟሟቂያ ዋርም አፕ ማድረጊያ ናቸው። ቀጥሎ የአማርኛ አረፍተ ነገሮችን እዚህ ጋር አስቀምጣለሁ። እነሱን አብረን አሁን በተማርነው በሳብጀክት am is are verb ing ወደ እንግሊዘኛ እየቀየርን እንለማመዳለን። ኦኬ ተማሪዎች አሁን ሁለት የአማርኛ አረፍተ ነገሮችን አስቀምጫለሁ። ግራማቲካሊ ኮሬክት በሆነ መንገድ ወደ እንግሊዘኛ መቀየር ይጠበቅብናል። የመጀመሪያው ምን ይላል? አሁን ምሳ እየበላን ነው። መቼ? አሁን። ይሄ ቴንስ ፕሬዘንት ኮንቲኒየስ ቴንስ ነው። ቀለል ይላል አይደለ? አጠርም ይላል ቀለልም ይላል። ሁለተኛውን ደግሞ ነው ትንሽ ረዘም የሚለው። ሳይንቲስቶች ተመራማሪዎች በሽታን ለመከላከል አዳዲስ መንገዶችን ለማግኘት እየተመራመሩ ነው። መቼ? አሁን በዚህ ወቅት አይደለ? ስለዚህ ሁለቱም ፕሬዘንት ኮንቲኒየስ ቴንስ ናቸው። ያማን ማለት ነው ሁለቱም ሳብጀክት am is are verb ing መውሰድ ግዴታቸው ነው። ይሄን እንዳትስቱ። ሳብጀክት የድርጊት ባለቤት አሁን ምሳ እየበላን ነው። እዚህ ውስጥ ማን ነው ምሳ እየበላ ያለው? እየበላን እኛ ማለት ነው። እየበሉ እነሱ ማለት ነው። እየበላች እሷ ማለት ነው። እዚህ ውስጥ ባለቤቱ ማን ነው? እኛ። በእንግሊዘኛ we በየመጀመር ግዴታዬ ነው። አሁን ቀላል ነው ከዚህ በኋላ am is are ከሶስቱ are we are ቨርባችን እዚህ ውስጥ ድርጊት እኛ ምን እያደረግን ያለ ነው? እየበላን። ስለዚህ eat then ing we are eating እየበላን ነው። ግን ምን እየበላን እንደሆነ መናገር አለብን። ምሳ we are eating lunch። እንግሊዘኛ ቀላል ነው በተደጋጋሚ የሚለው ለዚህ ነው። ምንም የሚከብድ ነገር የለውም። አሁን ምሳ እየበላን ነው የነበረው። አሁን ምሳ እየበሉ ቢሆን ማን ነው የሚቀየረው? እየበሉ that means እኛ ሳንሆን we ሳንሆን they ናቸው። they are eating lunch። ምሳ እሷ እየበላች ነው። እሷ she is አራነልም she is eating lunch I am eating lunch አሁን እኔ ምሳ እየበላሁ ነው። that is so simple። ወደ ሁለተኛው እንለፍ። ሳይንቲስቶች በሽታን ለመከላከል አዳዲስ መንገዶችን ለማግኘት እየተመራመሩ ነው። ስታዩት ረጅም ሊመስል ይችላል፣ ነገር ግን ይሄንንም ቀለል አድርገን ማየት ይጠበቅብናል። እዚህ ውስጥ ሳብጀክታችን ማን ነው የሚለው ነው። መጀመሪያ ምሳ እየበላን ነው ስንል እኛ እንደሆነ ለይተናል። እዚህ ውስጥ ምን እየተደረገ ነው ያለው? ሳይንቲስቶች ምን እያደረጉ ነው? እየተመራመሩ ነው። እነማን ናቸው እየተመራመሩ ያሉት? የድርጊቱ ባለቤቶች the scientists አይደለ? the scientists ሳብጀክታችን መሆን የለበትም።
ሶ ምን ብዬ መጀመር አለብኝ? the scientists ብዙ ስለሆኑ ማለት ነው ኤስ ጨምራሉ። the scientists that means እነሱ ዘይ መሆን አይችልም። ከዛ am is are ነው መሰለ ያለብኝ ብዙ ስለሆኑ the scientists are በጣም አሪፍ። አሁን ምንድነው እኛ እዚህ እየበላን ነበር verb አይንጃችን eating። እነዚህ ሳይንቲስቶች ምን እያደረጉ ነው ብትባሉ ምን እያደረጉ ነው ብላችሁ ትመልሳላችሁ? እየተመራመሩ ነው። የነዚህ ሰዎች ዋነኛ ስራ ምንድነው? መመራመር ነው። መመራመር ምንድነው በእንግሊዝኛ? ሪሰርች እያደረጉ ነው አይደለ? ስለዚህ ድርጊታችን እዚህ ውስጥ ሪሰርች የምትለዋለች ነገር ግን ing መውሰድ አለባት። the scientists are ምንድነው የምንለው? ሶሪ researching በቃ አሁን የቀሩንን ነው የምንጨምረው። ዋናውን ስራ ግን እዚህ ጋር ሰርተናል። the scientists are researching ሳይንቲስቶቹ ሪሰርች እያደረጉ ነው። ግን ለምን የሚለውን ከዚህ በኋላ መመለስ አለብን። ለምንድን ነው እየተመራመሩ ያሉት? በሽታን ለመከላከል አዳዲስ መንገዶችን ለማግኘት። ኦኬ the scientists are researching to find ways to fight disease አይደለ? በሽታን ፋይት ለማድረግ ለመከላከል ብለን እንጨርሰዋለን። ሰምታ የዚህ አይነት ረዘም ያሉ ሴንቴንሶች ያስቸግራሉ። በተለይ ጀማሪ ለሆንን ተማሪዎች ያስቸግራሉ። በጊዜ ሂደት እናመጣዋለን ማለት ነው። ስለዚህ ቱ ማለት ለማለት ነች አይደለ? ለማግኘት to find ለመከላከል to fight ገብቷችኋል? ቱ ብዙ ጊዜ ለ የሚል አይነት ፕሪፖዚሽን ስትሆን እንደዛ እንጠቀምባታለን ማለት ነው። አይ ቲንክ ግልጽ ነው ብዬ አስባለሁ። አንደኛና ሁለተኛው ሰርተናል። እንቀጥላለን። ኦኬ ተማሪዎች መቀጠል እንችላለን። ሶስተኛ ላይ ምን ይላል? እስኪ አንድ ላይ እንየው። ከቤተሰቦቼ ጋር ፊልም እያየሁኝ ነው። ዋናው ነገር ምንድነው? ይሄም ድርጊት ከቅድሞቹ ጋር ተመሳሳይ ነው። ለምን? አሁን ነው ድርጊቱ እየተደረገ ያለው አይደለ? ስለዚህ ከቤተሰቦቼ ጋር ፊልም እያየሁኝ ነው። ማን ነው ፊልም እያየ ያለው? እኔ ነኝ አይደለ? that means subject እዚህ ውስጥ ማን ነው? አይ። ስለዚህ ሁሌ የሚቀድመው ሳብጀክታችሁን መለየት ነው። ለምሳሌ አራተኛው ጋር እንምጣ። ድርጅቱ ቢዝነሱን እያሰፋ ነው። መቼ? አሁን። እዚህ ውስጥ ቢዝነሱን እያሰፋ ያለው ማን ነው? ሰው አይደለም። እዚህ ጋር ማን ነው? ድርጅቱ። ስለዚህ ድርጅት ምንድነው? the company ማለት አይቻልም? the company። ስለዚህ ሳብጀክታችንን የለየነው አይና the company ስንል ሳብጀክታችንን እየለየን ነው ማለት ነው። ስለዚህ ከቤተሰቦቼ ጋር ፊልም እያየሁኝ ነው። አሁን አይ ካልኩኝ am is are አምን ወስዳለሁ። the company በሌላ ቋንቋ it ማለት ነው። it ካለን ደግሞ is ነው የምንወስደው። the company is አሁን ጥሩ መተናል። ከዛ ድርጊታችንን መናገር ነው የሚጠበቅብን። እኔ ምን እያደረኩኝ ነው? እያየሁኝ ነው። ድርጅቱ ምን እያደረገ ነው? እያሰፋ ነው። ማየትና ማስፋት በእንግሊዝኛ ምን ይባላሉ? ማየት ከሆነ watch፣ ማስፋት ሲባልስ ምንድነው በእንግሊዝኛ? expand አይደለም? expand። ነገር ግን present continuous tense ላይ ing መጠቀም ግዴታ ነው። I am watch አንልም። ስለዚህ I am watching the company is expanding ብለን መናገር ይጠበቅብናል። ስለዚህ ዋናውን ስራ ሰርተናል። I am watching movies ከቤተሰቦቼ ጋር ከሆነ ነገር ጋር ስትሉ with የምትባለው preposition ታስፈልጋችኋል። with whom ከማጋ with my family አይደለ? ስለዚህ ከሆነ ነገር ጋር ስትሉ without ስትሉ ደግሞ ያ ነገር ሳይኖር የዊዝ ተቃራኒ ይሆናል። ድርጅቱ ቢዝነሱን እያሰፋ ነው። the company is expanding ምኑን? ቢዝነሱን። የማንን ቢዝነስ? የራሱን። it's ነው የምትሉት። it's business to new market ወደ አዲስ ማርኬት ቢዝነሱን እያሰፋ ነው ብለን መናገር እንችላለን ማለት ነው። so if you have any questions ኮሜንት ላይ ብታስቀምጡልኝ ምላሽ እሰጣለሁ። ተጨማሪ እስኪ ኦኬ መቀጠል እንችላለን። እስኪ አምስተኛውን እኔ እነሱ ቤታቸውን እያሳመሩት ነው ወይም እያደሱት ነው። እንደ አዲስ እንዲያምር አንዳንድ ነገሮችን እያስተካከሉ ነው። ስለዚህ እነማን ናቸው? they
አይደለ? they are ማለት ይጠበቅብናል። ምን እያደረጉ ነው? እያሳመሩት ነው የምትለዋን የምትገልጽልን ቃል ማነች? ለቤት ሲሆን ብዙ ጊዜ ምንድነው የምንለው? renovate አይደለ? ስለዚህ they are renovating ing መጨመር አለብን አይደለ? ing መጨመር አለብን። renovating their house ቤታቸው so they are renovating their house ብለን መናገር እንችላለን። የመጨረሻዋን እናንበባት እናንተ የምትሰሯት ትሆናለች። ወደ አውሮፓ ለመሄድ እያሰበች ነው። ስለዚህ ይሄኛውን ኮሜንት ሴክሽን ላይ ነው በእንግሊዘኛ ሳትሳሳቱ ጽፋችሁ የምታስቀምጡልኝ። ማነች ወደ አውሮፓ ለመሄድ እያሰበች ያለችው? እሷ። ግልጽ ነው አይደለ? እሷ ወደ አውሮፓ ለመሄድ እየሄደች ነው እንዳትሉኝ። በእንግሊዘኛ እያሰበች ነው ነው ዋናው ነገር እያሰበች። ስለዚህ ማሰብ በእንግሊዘኛ consider የሚለውን ተጠቀሙ እዚህ ጋር እሺ። think የሚለውን እንዳትጠቀሙ የምፈልገው consider የሚለውን እንድትጠቀሙ ነው። ስለዚህ እሷ ወደ አውሮፓ ለመሄድ እያሰበች ነው። ስለዚህ የፕሬዘንት ኮንቲኒዩስ ቴንስ ዛሬ እንሰራናቸው ጥያቄዎችን ምን ያህል ተረድታችሁታል? ፕሬዘንት ኮንቲኒዩስ ቴንስን እንዴት መጠቀም እንዳለባችሁ ምን ያህል ተገንዝባችሁታል የሚለውን በዚህ ጥያቄ ማወቅ እችላለሁ። ሁላችሁም ኮሜንት ሴክሽን ላይ አሳውቁኝ። በቀጣይ ካቆምንበት ትምህርታችን እንቀጥላለን ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ጊዜ